በሌላ ሰው የተዘጋጀ ምግብ በልተህ ታውቃለህ? እና ወዲያውኑ ማለት ይቻላል ሕይወትህ ወደ ታች ማሽቆልቆል ጀመረ። ጠላት ወደ ሰውነትህ ለመግባት ፈጣኑ መንገድ ሁልጊዜ በአካል መሳሪያ በኩል ሳይሆን በአፍ በኩል እንደሆነ ያውቃል። ጨለማ ተለማማጆች ህመም፣ ውድቀትና አጋንንታዊ ዮጋዎችን ወይም ጥንቆላዎችን በቀጥታ ወደ ደም ስር ለመዝራት ምግብን እንደ መንፈሳዊ መጓጓዣ ስርዓት የመጠቀምን የጨለማ ጥበብ ተለማምደዋል። ነፃ የሆነ ምግብን እየተመገብክ ሊመስል ይችላል። ነገር ግን በመንፈሳዊው ዓለም ጥንቃቄ ካላደረግ ሊጎዳ የሚችል ነገር እየተመገብክ ነው። በዚህ ቪዲዮ ጠንቋዮች ጥንቃቄ የሌላቸውን አማኞች ለማጥቃት ምግብን እንዴት እንደሚጠቀሙና ራስዎን እንዴት መጠበቅ እንደሚችሉ በትክክል ላጋልጥ ነው። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። ጠንቋዮች እርሶን ለማጥቃት ምግብን እንዴት እንደሚጠቀሙ ከመነጋገራችን በፊት ወደ መጀመሪያው መመለስ አለብን። ምክንያቱም የዚህ ጥቃት ንድፍ በዘፍጥረት ምዕራፍ 3 ላይ ይገኛል። እግዚአብሔር ለአዳምና ለሔዋን በአትክልቱ ስፍራ ውስጥ ላለ እያንዳንዱ ዛፍ መዳረሻ ሰጥቷቸው ነበር። ነገር ግን እግዚአብሔር እንዳትበሉባት ያላት አንዲት ዛፍ ነበረች። ፍሬው በአካል መርዝ ስለነበረው ሳይሆን መብላቱ መንፈሳዊ ግብይት ከእባቡ ጋር የመስማማትና በእግዚአብሔር ላይ የማመጽ ተግባር ስለሚሆን ነው። ጠላት በሰይፍ ወደ ሔዋን አልመጣም። አዳምን በሕመም አላጠቀውም። በመግቢያው በኩል ወይም በምግብ መጣ። በዚህ ዓለም የተበላሸው ነገር ሁሉ የጀመረው በምግብ ሰዓት ነው። ለዚህም ነው ምን እንደሚበሉና ምግብን ከማን እንደሚቀበሉ ጥንቃቄ ማድረግ ያለበት። ጠላት ይህንን ዘዴ ከጥንት ጀምሮ ይጠቀምበት ነበር እና ዛሬም እየተጠቀመበት ነው። በመንፈስ ዓለም ምግብ የእግዚአብሔርን በረከት ወይም የጠላት ጥቃቶችን ሊይዝ የሚችል ኃይለኛ መንፈሳዊ ተሽከርካሪ ነው። በሕይወቶ ውስጥ የሚበሉት ነገር የሚቀርብሎ ብዙ ጊዜ አለ። ነገር ግን መንፈስ ቅዱስ እንዲበሉት አይፈቅድሎት። ሲመገቡ ከውጪው ዓለም የሆነ ነገር ወስደው በቀጥታ ወደ ውስጣዊ ማንነቱ እያመጡ ነው። አፎ ውስጥ ይገባል፣ በሆዶ ውስጥም ይቀልጣል እና የደም ስሮ አካል ይሆናል። በዚህ ጥልቅ አካላዊና መንፈሳዊ ግንኙነት የተነሳ ጨለማ ተለማማጆችና ጠንቋዮች ሕመምን፣ ደዌንና መንፈሳዊ ማነቆዎችን በአማኞች ሕይወት ውስጥ ለማስተላለፍ ምግብን እንደ ዋና መሳሪያቸው አድርገው ይጠቀማሉ። ጠላት ምግብን በእናንተ ላይ የሚጠቀምበት የመጀመሪያው መንገድ የሚዘጋጀው በመሠዊያው በኩል በሚበሉት ነው። ይህ ምግብን አዘጋጅተው አሉታዊ እርግማኖችን ሲናገሩበትና እንዲበሉት ሲሰጡት ነው። ማብሰያው መንፈሳዊ መሠዊያ መሆኑን መረዳት አለበት። ምግብ የሚያበስለው ሰው በዚያ መሠዊያ ላይ ከሚያገለግል ካህን ጋር ይመሳሰላል። ምግቡን የሚያዘጋጀው ሰው በጥንቆላው ዓለም ውስጥ የተሳተፈ ከሆነ ወይም በእናንተ ላይ ጥልቅ ጥላቻ ያለው ከሆነ መንፈሳዊ ሁኔታቸው ምግቡን ሊበክለው ይችላል። በምሳሌ ምዕራፍ 23 ከቁጥር 6 እስከ 7 መጽሐፍ ቅዱስ ኃይለኛ ማስጠንቀቂያ ይሰጠናል። እንዲህ ይላል፣ የቀናተኛን ሰው እንጀራ አትብላ፣ ጣፋጩ መብልም አይመርህ፣ በልቡ እንዳሰበ እንዲሁ ነውና። ብላ ጠጣ ይልሃል፣ ልቡ ግን ካንተ ጋር አይደለም። መጽሐፍ ቅዱስ ጨለማ ወይም የጠላትነት መንፈስ ካለው ሰው ምግብን እንዳትበሉ ያስጠነቅቃችኋል። ምግቡ ምንም ያህል ጣፋጭ ወይም ማራኪ ቢመስል። ጠንቋይ ለእርሶ ሲያበስል ጨውና ቅመማ ቅመሞችን ብቻ እየጨመረ አይደለም፣ በድስቱ ውስጥ ድግምትን እየተናገረ ነው። የድካም መንፈስ ወደ ምግቡ እንዲገባ እያዘዘ ነው። ሲበሉት በተለይም ሳይጸልዩበት ያንን አጋንንታዊ ትእዛዝ ባለማወቅ እየዋጡት ነው። የምግብ ፍላጎቱ ከማስተዋሉ መብለጥ የለበትም። ኢየሱስ በዕለት እንጀራችን ላይ እንድንጸልይ የተናገረበት ምክንያት አለ። ብዙ አማኞች ሐኪሞች ሊመረምሯቸው በማይችሏቸው
ሚስጥራዊ ህመሞች እየታገሉ ነው። ህመማቸው የጀመረው በእራት ጠረጴዛ ላይ መሆኑን ሙሉ በሙሉ ሳያውቁ። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ ጳውሎስ እንዲህ ይላል፣ የጌታን ጽዋና የአጋንንትን ጽዋ መጠጣት አትችሉም። ከጌታ ማዕድና ከአጋንንት ማዕድ ተካፋይ መሆን አትችሉም። ጳውሎስ እዚህ ላይ በጣም ጠቃሚ የሆነ ነገር እየተናገረ ነው። እያንዳንዱ ጠረጴዛ መንፈሳዊ ጠረጴዛ ነው። እያንዳንዱ ምግብ በሚመራው ሰው መንፈሳዊ ስልጣን ስር ነው። በአጋንንት ኃይል በሚመራ ጠረጴዛ ላይ ሲመገቡ አስበውበት ይሁን ሳያስቡ ከዚህ ኃይል ጋር መንፈሳዊ አጋርነት ውስጥ እየገቡ ነው። አለማወቅ ጋሻ አይደለም። ተሳትፎ ያው ተሳትፎ ነው። ጳውሎስ በዚሁ ምዕራፍ ቁጥር 28 ላይ ይቀጥላል። ምግቡ ለጣዖት እንደተሰዋ ማንም ቢነግራችሁ አትብሉት ይላል። ምግቡ ራሱ በአካል ተለውጦ አይደለም። ነገር ግን በዚያ አውድ ውስጥ መብላቱ ከመንፈሳዊ አሰላለፍ ጋር የተያዘ ተግባር ስለሚሆን ነው። ሁለተኛው የሚጠቀሙበት ዘዴ ከተረገሙ ነገሮች ጋር በአካል መበከል ነው። ጠንቋዮች አንዳንድ ጊዜ በስነ ስርዓታቸው ላይ የዋሉ አካላዊ ነገሮችን በምግብ ውስጥ ይቀላቅላሉ። ይህ ለአጋንንት ጣዖታት ከተቀደሱ እንግዳ እጽዋት የታጠበ ውሃ ሊሆን ይችላል። ልዩነቱን ማስተዋል እንዳትችሉ እነዚህን ነገሮች በከፍተኛ ሁኔታ በተቀመሙ ምግቦች ውስጥ ይሸፍኗቸዋል። አንዴ ይህ የተረገመ ምግብ ወደ ሰውነቱ ከገባ እንደ መንፈሳዊ መከታተያ መሳሪያ እና ለህመም ማግኔት ሆኖ ያገለግላል። ብዙ ሰዎች በሰውነታቸው ውስጥ የሚንቀሳቀሱ ነገሮች የሚሰሟቸው ለዚህ ነው። ሚስጥራዊ የሆድ ቁስሎች ወይም የሕክምና ማብራሪያዎችን የሚያልፉ ድንገተኛ ገዳይ ህመሞች። ሐኪሞች ምርመራዎችን ያደርጋሉ እና ምንም ነገር አያገኙም። የህመሙ ስር መንፈሳዊ እንጂ የሕክምና ጉዳይ አይደለም። በማቴዎስ ወንጌል ምዕራፍ 15 ቁጥር 13 ላይ ኢየሱስ እንዲህ አለ፣ የሰማዩ አባቴ ያልተከለው ተክል ሁሉ ይነቀላል። ይህ ማለት ከእግዚአብሔር ያልመጡ በሰው ውስጥ ሊተከሉ የሚችሉ ነገሮች አሉ ማለት ነው። አጋንንታዊ ምግብ የሐዘን መከር ለማፍራት በሰውነቱ ውስጥ የተተከለ ዘር ነው። ጠንቋዮች ምግብን የሚጠቀሙበት ሶስተኛውና በጣም የተለመደው መንገድ በህልም መመገብ ነው። በአካላዊ ዓለም የተመረዘውን ምግብ እንዲበሉ ማድረግ ካልቻሉ እስከሚተኙ ድረስ ይጠብቃሉ። በማቴዎስ ወንጌል ምዕራፍ 13 ቁጥር 25 ላይ መጽሐፍ ቅዱስ እንዲህ ይላል፣ ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድ ዘርቶ ሄደ። ሲተኙ የአካል ስሜቶቹ ይጠፋሉ፣ ነገር ግን መንፈሱ ሙሉ በሙሉ ይነቃል። ጠንቋዮች ምግብ ሊሰጡት እንደ ጓደኞቹ፣ የሞቱ ዘመዶቹ ወይም እንግዶች በመሆን ወደ ህልም ውስጥ ይገባሉ። በህልም መብላት ፈጽሞ ህልም ብቻ አይደለም፣ መንፈሳዊ ግብይት ነው። በህልሙ ውስጥ ሲመገቡ ምግቡን ከሰጡት መንፈስ ጋር ቃል ኪዳን እየፈጠሩ ነው። ያ ምግብ አጋንንታዊ ተቀማጭ ገንዘብ ነው። በህልማቸው ያለማቋረጥ የሚመገቡ ሰዎች አብዛኛውን ጊዜ በአካል ደክመው፣ ታመው ወይም በመንፈስ ጭንቀት ይነቃሉ። የገንዘብ ውድቀት፣ የጽንስ መጨንገፍ ወይም የአካል ህመም ያጋጥማቸዋል። ጠላት የጥፋትን ዘር በቀጥታ ወደ መንፈሱ ለመዝራት የህልም ምግብን ይጠቀማል። ከዚያም በአካል ውስጥ ይታያል። በህልም ውስጥ እንግዳ ምግቦችን አዘውትረው የሚመገቡ ግለሰብ ከሆኑ ከእንቅልፎ እንደተነሱ ወዲያውኑ እንዲጾሙ ይመከራል። ይህ በነፍሶ ውስጥ የተተከሉትን እንግዳ ተከላዎች መንፈስ ቅዱስ ከስርዓቱ ውስጥ እንዲያጸዳው ያስችለዋል። ለዚህም ነው ያለ ጸሎት ምንም ነገር መብላት የሌለበት። በአንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 4 እስከ 5 ላይ መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋናም ጋር ቢቀበሉት የሚጣል ምንም የለም፣ በእግዚአብሔር ቃልና በጸሎት የተቀደሰ ነውና። በምግቦ ላይ ሲጸልዩ
ሃይማኖታዊ ስርዓት ብቻ እየፈጸሙ አይደለም። በዚያ ምግብ ውስጥ የተደበቀውን ማንኛውንም አጋንንታዊ መርዝ፣ ድግምት ወይም ህመም ለማስወገድ የመንፈስ ቅዱስን እሳት እየለቀቁ ነው። ንቁ መሆን አለብን። በጸሎት መጽናት አለብን እና እግዚአብሔር የማስተዋልን መንፈስ እንዲሰጥህ መጠየቅ አለብን። ይህ መልእክት በእውነት መንፈስዎን የሚነካዎት ከሆነ ዛሬውኑ ይጀምሩ። በእኔ ላይ የተሰራ ማንኛውም የጠላት መሳሪያ በኢየሱስም አይከናወንም የሚለውን መልእክት በኮሜንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።